ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። የሐዋሳ ደብረ ምሕረት ቅዱስ ገብርኤል ገዳም 30 ተተኪ አገልጋዮችን አሰልጥኖ አስመረቀም። የሐዋሳ ደብረ ምሕረት ቅዱስ ገብርኤል ገዳም ለአንድ ዓመት ከ6 ወር ስልጠና ሲወስዱ የነበሩ ዲያቆናትና የሰንበት ትምህርት ቤት ወጣቶችን የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ዮሴፍ በተገኙበት አስመርቋል። ስልጠናው ያስፈለገበት ምክንያት በገዳሙ ያለው የወንጌል አገልግሎት ሰፊ በመሆኑ በሰንበት ትምህርት ቤት በሐዘንና በደስታ እንዲሁም በጽዋ ማህበራት የወንጌል አገልግሎትን ተደራሽ ለማድረግ መደበኛ ሰባኪያንን የሚያግዙ ተተኪ አገልጋዮችን ለማፍራት እንደሆነም ተጠቁሟል። የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ዮሴፍ ሰልጣኞች በሰለጠኑት መሰረት ቤተ ክርስቲያንን በሚችሉት አቅም በትጋት እንዲያገለግሉም አባታዊ መመሪያ ማስተላለፋቸውን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሕዝብ ግንኙነት መምሪያ ያገኘነው መረጃ ያመላክታል። ጥራትን መሰረት ያደረጉ አገልጋዮችን ማፍራት ተቀዳሚ ተግባር ነው ሲሉ ብፁዕ አቡነ በርተሎሜዎስ አሳሰቡ። የድሬዳዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ በርተሎሜዎስ ይህንን ያሳሰቡት 34 ለሚሆኑ የአብነት ተማሪዎች የማዕረገ ዲቁና እንዲሁም ለ12 ዲያቆናት የቅስና ማዕረግ በሰጡበት ዕለት ነው። አገልጋዮቹ በሀገረ ስብከቱ ከፍተኛ የሥራ ኃላፊዎች መመዘኛ ፈተና ያለፉና አስፈላጊውን እውቀት ስለመያዛቸውም የተረጋገጠ መሆኑ ተጠቁሟል። መመዘኛውን ያላሟሉ ደቀ መዛሙርት እንዲመለሱ መደረጉ ጉንም ከድሬዳዋ ሀገረ ስብከት ጽሕፈት ቤት ያገኘነው መረጃ ያመላክታል። የተሻለ ትውልድ ለማፍራት ወላጆች፣ ባለድርሻ አካላት እንዲሁም መምህራን በትብብር መስራት ይገባቸዋል ተባለም። በማህበረ ቅዱሳን ደብረ ማርቆስ ማዕከል ለአቡነ ጎርጎርዮስ 3ቱም ቅርንጫፍ ትምህርት ቤቶች የተማሪ ወላጆች ስልጠና ተሰጥቷል። በኦርቶዶክሳዊ የልጆች አስተዳደግ ላይ ትኩረቱን አድርጎ የተሰጠው ስልጠናው በጽርሐ ጽዮን አበማ ማርያም ካቴድራል አዳራሽ የተሰጠ ሲሆን በደብረ ማርቆስ ዩኒቨርሲቲ የአካዳሚክ ጉዳዮች ምክትል ፕሬዝዳንት የሆኑት ዶክተር ይሄይስ አረጉ በዘመናዊ ትምህርት እንደ ሀገር የገጠሙንን ችግሮችና መፍትሄዎቻቸውን በጥልቀት ለወላጆች አስገንዝበዋል። የምስራቅ ጎጃም ሀገረ ስብከት ዋና ስራ አስኪያጅ መምህር ቆሞስ አባ ኤልያስ ታደሰ በበኩላቸው በልጆች አስተዳደግ ዙሪያ ከወላጆች ምን እንደሚጠበቅ በሰፊው ማብራሪያ ሰጥተዋል። የማዕከሉ ጽሕፈት ቤት ኃላፊ አቶ ግዛቸው ባወቀ በበኩላቸው ትውልድን በተሻለ ትውልድ ለመተካት ወላጆች፣ ባለድርሻ አካላት እንዲሁም መምህራን በትብብር መስራት እንደሚገባቸውም አሳስበዋል። መረጃው በማኅበረ ቅዱሳን የደብረ ማርቆስ ማዕከል ሚዲያ ክፍል ነው። በዓለም አቀፍ የካውንስሊንግ አገልግሎት ሙያ ባላቸው መምህራን ለ9 ቀናት ሲሰጥ የነበረው ስልጠና ተጠናቀቀም። በሰሜን ሸዋ ሀገረ ስብከት በደብረ ብርሃን ከተማ ለደብረ ገነት ቅዱስ ዑራኤልና ለአንቀጸ ምሕረት ቅዱስ ሚካኤል ቤተ ክርስቲያን አገልጋዮች ለ9 ቀናት ሲሰጥ የነበረው ስልጠና ተጠናቋል። የ5 ዓመቱን ስልታዊ ዕቅድ በአተገባበሩና አስፈላጊነቱ ላይ ስልጠና የሰጡት የስብከተ ወንጌል ልማት ክፍል ኃላፊ የሆኑት ገብረሃና ሳይሌ እቅዱ መልካም ዕድሎችና ሊፈቱ የሚገባቸው ቁልፍ ችግሮችን ከካህናት የሚጠበቁ ተግባራትንና ማስፈጸሚያ ስልቶችን እንዲሁም በጀትን ያካተተ ስለመሆኑም ገልጸዋል። የደብሮ አስተዳዳሪ መላከ ገነት ቀሲስ ኃይሌ አየለ የዘንድሮው ስልጠና ከወትሮው ለየት የሚያደርገው ዓለም አቀፍ የካውንስሊንግ አገልግሎት ሙያ ባላቸው መምህራን መሰጠቱ መሆኑንም ገልጸዋል። ለ9 ቀናት በተሰጠው ስልጠና ከ60 በላይ የሚሆኑ የደብሮ ካህናት የተሳተፉ ሲሆን ከስልጠናው በቂ እውቀት እንዳገኙም ሰልጣኞቹ ገልጸዋል። መረጃው በሰሜን ሸዋ ሀገረ ስብከት የደብረ ብርሃን ደብረ ገነት ቅዱስ ዑራኤል ቤተ ክርስቲያን ማኅበራዊ ድረ ገጽ ነው። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበረ። ሰላም እግዚአብሔር ከሁላችን ጋር ይሁን። ከቀሪ ጣቢያችን መሰናዶች ጋር መልካም ቆይታ